ይኸውላችሁ ይሄ ጌ ነው ቀጥሮኝ መጣ። ጌ ነው። አትምቶ ጋዜጠኛው ጌ መሆኑ በይፋ ተረጋገጠ። ከዚህ ቀደም በዚህ ቆሻሻ ድርጊት ላይ መሰማራቱን ገልጸን ይፋ ብናደርግላችሁም በምላሹ ግን የደረሰብን ስድብ ነበር። ብዙዎቻችሁ የአእምሮ ታማሚ የሆነን ሰው ስም አጠፋችሁ ብላችሁ ወቅሳችሁንም ነበር። ሆኖም እውነት እያደረ መውጣቱ አይቀርምና ይሄው ዛሬ ላይ በይፋ በማስረጃ ተረጋግጧል። ይሄ ሶፎንያስ የተባለ ጋዜጠኛ እጅግ የዘቀጠንና የበከተን ዘግናኝ ነገር ሲያደርግ እጅ ከፍንጅ ተይዟል። ከዚህ ቀደም ታስታውሱ እንደሆነ በፌስቡክ ገጹ ለአንድ ሰው የጻፈው ቀፋፊ ሜሴጅ ይፋ ወጥቶ ብዙዎችን ሲያጨቃጭቅ ነበር። ታዲያ በወቅቱ ሶፎንያስ አይኑን በጨው አጥቦ እግረኛው ሚዲያ ላይ በመቅረብ ነገሩን ሊያስተባብል ሞክሮም ነበር። በዚህ ወቅትም በርካቶች ተታለው አዝነውለት ከጎኑ ቆመው ነበር። የአእምሮ ታማሚ ነበር መባሉ ሲጨመር ደግሞ የሰውን ልብ በቀላሉ አሸንፎም ነበር። ነገር ግን ማንም በአእምሮ ህመም ሰበብ ተደብቆ ይህን የረከሰ የግብረ ሶዶማዊነትን እርኩሰት እያደረገ መኖር አይችልም። እንግዲህ ስለ ይቅርታ በጣም ትልቅ ነገር ለአንድ ለሰው ልጅ ይቅርታ ጌታችን መድኃኒታችን ኢየሱስ ክርስቶስ ያስተማረው ስለሆነ ራሱም ከሰማይ ወደ ምድር የመጣው ለይቅርታ ስለሆነ ዛሬ በይቅርታ ዙሪያ ላይ አንዳንድ ሀሳቦችን እናነሳለን ማለት ነው። መነሻም ይሁንን የዮሐንስ ወንጌል 8 ይሆናል ማለት ነው። ታሪኩ እንዴት ነው ቢለው ጌታችን መድኃኒታችን ኢየሱስ ክርስቶስ በምድር በነበረበት ሰዓት በሚያስተምርበት ሰዓት ጻፍት ፈሪሳውያን ጌታችን መድኃኒታችን ኢየሱስ ክርስቶስን ለመፈተን ወይም ደግሞ ምክንያት ለማሳጣት አንዲት አመንዝራ ሴት ወደፊቱ ይዘው መጡ ነው የሚለው። አንዲት አመንዝራ ሴት ኃጢአተኛ የሆነች ሴት ወይም ደግሞ በማመንዘር የምትታወቅ ሴት አመጡና ከፊቱ ላይ ጌታችን ሆይ እቺ ሴት ስታመነዝር አገኘናት፣ በኃጢአት ወድቃ አግኝተናታል። ሙሴ እንደሚለው ከሆነ እንደ ሙሴ አስተምሮ ከሆነ ያመነዘረች ሴት ትገደል ይላል። ያመነዘረች ሴት ወይም ደግሞ በምንዝር የተገኘች ሴት ትገደል ትሙት ይላል። አንተ ግን ምን ትላለህ ብለው ጌታችን መድኃኒታችን ኢየሱስ ክርስቶስን ጠየቁት ነው የሚለው። እነሱ ያሰቡት ምንድነው? መልስ ቢሰጥ የሙሴን ሕግ ይቃወማል ብለው ስላሰቡ ነው። የሙሴ ሕግ ይገደል ይላል። ሙሴ የጻፈው የሙሴ ነቢያት ወይም ደግሞ ሙሴ ያስቀመጠው ቃል ትገደል ይላል። ይህ ሰው አትገደልም ቢል የሙሴን ሕግ ይቃወማል ብለው ወደ ጻፍት ፈሪሳውያን አሳልፈው ሊሰጡት ነው። ለፍርድ ሊሰጡት ፈልገው ነው። አይ በዛው ላይ ደግሞ ዝም ቢል ደግሞ ጨካኝ ነው ሊሉት መልስ ሊያሳጡት ፈልገው ይህንን ጥያቄ ያቀረቡለት ይላል። ነገር ግን ጌታችን መድኃኒታችን ኢየሱስ ክርስቶስ ምን አላቸው? ዝም አላቸው። አንገቱን ዘቅዘቅ አረገና እየጻፈ ዝም ብሎ አስጠበቃቸው። በጨቀጨቁት ንገረን እንጂ እያሉ ባሰቃዩት ሰዓት ምን አለ? እየጻፈ መሬት ላይ ቀና ብሎ ሲያቸው በግንባራቸው ላይ ያለው ኃጢአት በፊታቸው ላይ ተጻፈ ነው የሚለው። አባቶቻችን እንዳስተምሩት ወይም ደግሞ ወንጌል እንደተረጎመልን ዝቅ ብሎ ቆይቶ ቀና ብሎ ሲያቸው በግንባራቸው ላይ ኃጢአታቸው ተጽፎ አዩ። የራሳቸው ኃጢአት። እያንዳንዱ ሰው ኃጢአት ያልሰራ የለም። እያንዳንዱ ሰው ይቅርታ ይፈልጋል። እያንዳንዱ ሰው ካንዱ ሰው ይቅርታ ይሻል። እያንዳንዱ ሰው በኃጢአት ያልወደቀ የለም። ሁሉም ሰው የራሱ ሸክም አለበት። ጻፍት ፈሪሳውያን የራሳቸውን የሚያደልቡ ናቸው። የራሳቸውን ዝና የሚፈልጉ የራሳቸውን ሞገስና ክብር ሚሹ፣ ቤቱን ግን የናቁ ናቸው። የራሳቸውን ቤት ያፈረሱ ናቸው። ለሰው ተንኮል ሰውን ለመጣል ሚሹ ናቸው። ይገርማቸዋል። ነገር ግን የራሳቸውን ተሸክመው ምን አሉ? ይህች ሴት ኃጢአተኛ ናት አሉ። መጀመሪያ የራሳቸውን ማየት ነበረባቸው። ራሳቸው በኃጢአት የወደቁ ናቸው። በሰው ላይ ግን ይቀስራሉ። ጌታችን ቱክ ብሎ ሲያያቸው ግን ምን ሆነ? ግንባራቸው ላይ ኃጢአታቸው ተለጠፈ ይላል። እግዚአብሔር ቢያየን በእውነት ሁላችንም ይቅርታ እንፈልጋለን። እግዚአብሔር ቢያየን የሁላችንም ኃጢአት በሰውነታችን ውስጥ ተቀምጧል። እግዚአብሔር ቢመለከተን እግዚአብሔር በአደባባይ ቢያወጣብን የሁላችንም ኃጢአት አለ። ነገር ግን ይቅርታ ያስፈልጋል ማለት ነው። ይቅርታ የሚጀምረው ደግሞ ከሰው ነው። አንዱን ይቅርታ ሲል አንድ ሰው ከስተቱ ተመልሶ አገርን ይቅርታ ሊል ይችላል። የኢትዮጵያን ሕዝብ ይቅርታ ሊል ይችላል። ነገር ግን ይሄ ሰው ስተቱን አምኖ ከእግዚአብሔር እንደራቀ ከባህል ከስርዓት ወጥቶ ትክክለኛ ስተቱ ታይቶት ይቅርታ ብሎ ከጠየቀ ይገባል ይቅርታ ማለት። ይቅርታን ያስተማረ ክርስቶስ ስለሆነ አሁን ወንድማችን ሶፎንያስ እንግዲህ ይቅርታ ብያለሁ እያለ ነው። ከልቡ ከሆነ ይቅርታ ብያለሁ፣ ይቅርታ አድርጉልኝ፣
የሄድኩበት መንገድ ልክ አይደለም፣ የኢትዮጵያን ባህል የኢትዮጵያን ሃይማኖት ሚመጥን አይደለም፣ በስተት ገብቼ ይሄን አድርጌያለሁ፣ አሁን ግን ይቅርታ አድርጉልኝ ብሎ በእውነት ይቅርታ እያለ እናየዋለን። እንግዲህ ይቅርታ ማለት ደግሞ እግዚአብሔር ያስተማረው ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ይቅር በሉ ብሏል። ይቅር በሏቸው ራሱም አባት ሆይ ይቅር በላቸው ብሎም ጸልየዋል። ይቅርታ ማድረግ ያስፈልጋል። ሁለተኛ ግን በዚህ በወንድማችን ውስጥ ላይ በእንደዚህ አይነት አስተሳሰብ ኢትዮጵያን በማይመጥን ክርስትናን በማይመጥን የኢትዮጵያን ስነ ምግባር የኢትዮጵያን ባህል ስርዓት የማይመጥን ዓላማ ላይ የተሰማሩ ሰዎች በዚህ ሰው በኩል ሊመለሱ ይገባል። በእውነቱ ወደ ይቅርታ ሊመጡ ይገባል። ሰውን የሚያጣሉ፣ ሰውን በፖለቲካ የሚጠልፉ፣ ሰውን በሌላ ሐሳብ በሌላ ዝሙት የሚወስዱ ሰዎች ከዚህ ሰው መማር አለባቸው ማለት ነው። አንዳንዴ ብልህ ሰው ሲያይ ይማራል። ብልህ ሰው ሲያይ ይማራል። አሁንም በሶፎንያስ አይነት አስተሳሰብ ያሉ ሰዎች አሉ። ከኢትዮጵያ ስርዓት ይወጡ ከመጽሐፍ ቅዱስ ውጭ ሆነው በራሳቸው በተለይ በምዕራባውያን እንቅስቃሴ የሚሄዱ ሰዎች አሉ። እኚህ ሰዎችም ይቅርታ ያስፈልጋቸዋል። ይቅርታ መጠየቅ ያስፈልጋል። በትውልድ ላይ አረም የሚዘሩ በትውልድ ላይ የቀጨጭ አስተሳሰብ የሚዘሩ ሰዎች ስላሉ አሁንም ይቅርታ መጠየቅ ያስፈልጋል ማለት ነው። በእያንዳንዳችን ብዙ ኃጢያት ስላለ፣ በእያንዳንዳችን ብዙ ተንኮል ስላለ፣ በእያንዳንዳችን አስተሳሰብ ብዙ የሆነ እኛ ማናስተውለው ከኢትዮጵያና ከመጽሐፍ ቅዱስ ውጭ የሆነ አስተሳሰብ ስላለ ከዚህ አመለካከት መመለስ ያስፈልጋል ማለት ነው። ጌታችን ምንድነው ያደረገው? ሲያቸው ኃጢያት ባይናቸው በግንባራቸው ላይ ተጻፈ ይላል። እዛ በኋላ አንድ ሁለት እያሉ ምን አሉ? እየወጡ ሄዱ ነው የሚለው። ምንም ጥያቄ ሳያስፈልግ ኃጢያት ያሳድዳቸዋል ይላል እኮ መጽሐፍ። ማንም ሳይነካው ኃጢያተኛ ምን ይላል? ይሸሻል ነው። ማንም ሳይለው ኃጢያተኛ ከማህበሩ ይወጣል፣ ከእግዚአብሔር ቤት ይራቆታል ነው የሚለው መጽሐፍ። ስለዚህ ጥለው ሄዱ ይላል፣ ሸሹ። እዛ እየወጡ ከሄዱ በኋላ ምን አለ? የት ሄዱ ከሳሾችሽ አላት። ከሳሾችሽ የት አሉ ሲል አላቅም ስትለው ሁለተኛ እንዳትበድይ ኃጢያትሽ ምን ብሏል? ተሰርዮልሻል ነው። ለዚህ ይቅርታን መማር ያስፈልጋል። በእውነት በእያንዳንዳችን ይቅርታን መማር ያስፈልጋል። ስለ ይቅርታ ማወቅ ያስፈልጋል። የይቅርታ ልብ ሊኖረን ይገባል ማለት ነው። እና ወንድማችንም እንግዲህ ይቅርታ ብሏል። ይቅርታ ቢደረግለት መጽሐፍ ቅዱሳዊ ስለሆነ ጌታችንም ያስተማረው ስለሆነ ማለት ነው። አምላካችን ቅዱስ እግዚአብሔር የይቅርታ በር ይክፈትልን።